ማንኳኳት ይጀምራል። ሄለው ትያለሽ ሄለው ሰዎችን እንኳን በደወል እኮ ነው እዚህ ሀገር አሉ ነው። እኔ እናንተ ሀገር አላውቅም። ኤክስኪውዝ ሚ ብለሽ ስፔስ ሰተሽ ነው ሰዎችን እንኳን ስትናገር ኤክስኪውዝ ሚ አይ ዋና ሳም እኔ የሆነ ነገር ፈልጋለሁ ብለሽ ነው ኤክስኪውዝ ብለሽ ነው ሰዎች የምታናግሪው። ይሄ እኔ ምን አይነት ከበር ኋላ ነው ካሜራ ይዞ የገባው? ካሜራ ማን ነው ይዞ የገባው? አብርሃም ካሜራ ማን ነው? ጋይስ ሰላምታም የለም፣ ሰላምታም አልነበረም። ዛሬ ቃላት ነው ያጠረኝ። ቅድም ተሳድቤ አሞኝ ነው ራሱ ጸጥ ያልኩት። ካሜራ አልገባኝም። እኔ አብርሃም መጀመሪያ ካሜራ ይዞ ቤርጎ ነበር ወይስ ከዛ በኋላ ገባው? ጋይስ ልንገራችሁ። ለምሳሌ ሩታ ሄርሜላን ስፈልግ የሄርሜላና የአብርሃም ካሜራማን ሴም ናቸውና ምን እናደርጋለን? እኔ አብርሃም ሄርሜላ ማናገር ወይ አብርሃምን ስፈልግ የአብርሃምን ካሜራማን ኤፍሬም ያውቀዋል። ይደውልና ምክንያቱም የሚጭነው እሱን አካውንት ነምበሩን ስለሚያውቅ ማለት ነው። ሁለት አይነት ነበር አለ። ዋናው የቢዝነስ ካርዱ ይሄ ዳይሬክት የሚገባው የባንክ እንትኑን የሚያውቀው ራሱ አብርሃም ነው። ይሄ ደግሞ ፖስት የሚደረገው ፓስዋርድ የሚያውቀው ይሄ ካሜራማኑ ነው። ኤዲት እሱ ቀርጾ ይሄዳል፣ ምንም አያገባውም። ኤዲት አድርጎ ምናምን አድርጎ ፖስት ያደርጋል። እነሱ ሲፖስት ነው የሚያዩት፣ ግን ያውቃሉ። ካሜራማኑ ፊት ለፊት ላይ ሲደነቀር ያዩታል ማለት ነው። ካልፈለጉ ነው ማድረግ ይችሉ ነበር። አይ አብርሃም ሁለቱም እኮ ተደናግጠዋል። አብርሃምና ሄርሚ ተደናግጠዋል፣ ግራ ገብቶ አብርሃም ቸግረው እኮ እንደምን ራሱ ምንድነው አንተ ሌላ ነገር አስመሰለብህ አለው እኮ እሱ ራሱ የሚናገረው ግራ ገባው እኮ ከወንድሙ የማይጠብቀው ነገር ሊያመጡበት ነው። ነይ ውጪ ብሎ ምን ሊያረጋት ነው? ቆይ ነይ ውጪ ምን እኔ እኮ እሱ ነው ደግሞ ጭራሽ የገረመኝ። ምን ሊገላት ነው እንዴ? ምን ሊያረግ ነው? ቆይ አዎ ነይ ውጪ ማሳይሻለህ። ይሄ ግን ለልጅቱ ለህይወቷ በጣም ሪስክ ነው። ይሄ መስመር መያዝ አለበት ጋይስ። በጣም እሱ እንዲህ ካደረገ ሌላውም እኮ እንዴት? ምክንያቱም የአብርሃምን ድክመት ነው አሁን እየታየ ያለው እውነት ለመናገር። ይሄንን ቪዲዮ ራሱ ፖስት ማድረግ ይሄንን ራሱ ፖስት ማድረግ አይጠበቅበትም። ምክንያቱም የእሱን ድክመት ነው ሞር የሚያሳየው ማለት ነው። እውነት እቺ ፈተናዋ በዛ። ኧረ ማፍቀር የዜና ይል ከሆነ ጥንቅር ይበላራ። ማይ ጋሽ እንደዚህ ፈተናዎችን አልፋለች። ይሄ ደግሞ ባሰ። አንኩ በመረጋጋት ሰዓት በልጁም በልጅቷም ሳይሆን አሁን አጠገባቸው ያለው ጠላት ነው የበዛበት እንጂ ልጁ በትክክል ይወዳታል። ግን የገዛ ወንድሙ መልሶ ጠላት መሆኑ በጣም ነው የሚያናድደው። እንዴት ሰው አንቺ የቤትሽን ነገር በማኔጅ ማድረግ ያቅትሻል እንዴ? የቤትሽን ኦነር ሌላውን እሺ ኮንትሮል ማድረግ ሊያቅትሽ ይችላል። እንዴት የሀውስሽን የቤትሽን ኮንትሮል ማድረግ ያቅትሻል? ለጠላቶቹ አስደሰተ እኮ ይቅርታ ጠይቀካታላለን ጠይቆሻል እንዳደል ያላችሁ ደንግጦ እሱ ራሱ ግራ ገብቶት ይቅርታ ብለካት የለም እንዴ ሲለው የማዘናጊያ ነው አለው። ማዘናጊያ ነው አለው። ንግግሩ ራሱ የሆነ አሁን እንደዚህ ይባላል። ይቅርታ የማዘናጊያ አንሳር ሊሆን ይችላል። ይኸው ጋይስ ይሄ ገገማ መሆኑን የምታውቁት እኮ ይሄ ነው። በቃ ኤፍሬምን በረጅም እንትን ሆልድ አታረጉም። እሱን አትይዘው። እኔ ወንድምህን ነው ፈልገው አለች እኮ ነገረችው እኮ እስከሚበቃው በቃ። ኧረ በልግናን የሰራው ኧረ ይደብራል፣ እውነት ይደብራል። በጣም ያስጠላል። ባለጌ ምን አይነት ባለጌ ነው? ባለጌ ገልጸውን በጣም አብርሃም እንደመስደብ ነው አሁን የሚቆጠረው። እንግዲህ አስበሽ የምፈልገው ነገር አብርሃም ማለት ነው ማድረግ ያለበት ነገር አንድን ሰው በህግ ቁጥጥር ስር ቢያውል ማንም ደፍሮት አይናገረውም። ስሙሩታ ያለውን ጣጣ ጨርሷል። ምን አርጊ ነው የሚሉት? የሊሳ ፈቅሪ ነው። ሄርሜላ ራሷ ማስከበር ከዚህ በኋላ ትችላለች። አብርሃም ሳይሆን በቃ የትም አለመሄድ በቃ ዲስሪስፔክት እየሆንኩኝ ነው። ራሱ ሄርሜላ ራሱ ከዚህ በኋላ መግዲ ከዚህ በኋላ እስሬ ብትሮጥ እኔ ሪስፖንሲብል ማለት ምንም ለእሷ ዲፔንስ አላቀርብም። እሷ ናት እየሄደች እኛ ምንድን ነው አንደን የምታደርገው እንዴ? አትይከተልኩት ደግሞ ለምንድን ነው የማትቀረው? ደግሞ እኛን ማስተካከል ብለው ነው የሚጠሩኝ ብላለች። ኖ ነግሯታል። እንኳን እሱ አይደለም ቡዜ ብጠራሽ ራሱ እንዳትሄጂ ህይወት እንዲኖር አይፈልጉም። ልጁ ህይወቱን እንዲመራ አይፈልጉም። በቃ ልጁ እድሜ ዘላለሙን እንደ ሩታ አይነቷ እያሯሯጠች እንዲኖር ነው ይፈልጋል።
ኧረ እንደዚህ አይነት እኔ በድሪምም የለም በድራማም መልኩም የለም። ስሚ ለጠላቶቹ አስደሰተ። ገባሽ? ለአብርሽ ጠላቶች በጣም በቃ አስደሰተ። በጣም እሱ ራሱ ተናዶ እኮ በመጨረሻ በሩን አዘጋጉን አስወጥቶ አይንህም ማየት አልፈልግም ብሎ ተናዶ እንዴት እንደዛ በጣም እኔ አብርሃም ሲናገሩ እኮ ግራ ነው የገባኝ። ከዚህ በላይ እንዴት አድርገው ነው እንዴ የተጨማለቀው እንደዚህ? ኧረ በጣም ባለጌ ሰው ነው። ምን አገባው? በቃ ጋይስ ምንም የሚያገባው ነገር ራሱ ተኛ ደህና ደሩ ብቻ። ዳናይትን አስገቢያት። ሌሊት ነው ስራ የምገባው። ዳናይትና እኔማ ቅድም እኮ በቃ በጩኸት የኔ ውድ ዳናይት አስገቢያት እስኪ እየፈለኳት እኮ ሽላላ ጉድ ፈት የለች ዳናይቴ ነይ ግቢ ነይ ማሬ ደህና ደሪ ብዬሽ እሄዳለሁ። እኔም ተኛ ጠዋት ስራ ገባለሁ። ፈቲ ቅድም የሚሰማን የለም ነበር። ምንድነው ይሄ ኤፍሬም ያልተገለጸለት ነገር ምንድነው? ቆይ ምንድነው እንደዚህ የሆነበት ምክንያት? ምን አባቱ ራሱ በቀየረ አሁን እኮ እኛ ዲስሪስፔክት የምናደርገው እሱን የለም አፍቅሯት ነው ብለን ኮሜንት ኤፍሬም ያፈቅራታል ብለን ዲስተርብ ማድረግ ነው። ራይት አርጎ ከስር እየደጋገማችሁ ሪፒት እያደረጋችሁ ከዛ በኋላ ቀስቦ ይከፈለው ሊሊዬ ምን እንደሆነ ታውቂያለሽ ማሬ? ውሽ ለሲክ ሰውዬ ቃል አጣሁለት እኮ ምን ልልሽ ነበር ጠፋብኝ። እንቅልፌ ስለመጣ ምን እንደሆነ ይኸውልሽ ልንገርሽ። ቪዲዮ አለቃቀቁ ራሱ የሆነ ኮሚሽ ሆናል። በአሁኑ ቪዲዮ የሚቀርሱት የሌለ ነው። አሁን ጠዋት የቀርታው ተለቀቀ፣ ማታ ደግሞ ሆነዋል እኮ የሌለ ነገር እኮ የሚቀድምና ማይቀድም ራሱ ፖስት ቢያደርጉ። አሁን ኤፍሬም የውላችሁ ጋይስ ምን አደረገ? መጀመሪያ የይቅርታውን አረገና ኤፍሬም በራሱ ላይ ለቀቀ ጋይስ። ከዛ በኋላ ምን አደረገ? እዛ ጋር ሄዶ ደግሞ ፎልት ፋይንደር ፈጠረ ማለት ነው። ይሄ የኤፍሬም ስራ ነው። የማንም ኤፍሬም እኮ የዛሬ ተቀረጠ እኮ አይደለም እኮ ይሄን ነገር እንደሚሰራ ስለሚያውቅ ነው ክፋቱ። አንድ ሰው ጋይስ ሰብስክራይቡን አንሱበት። ይሄን ዶርማን ሰው አንሱበታለሁ። ምን ዘማን ያነሳው የሆነ ልጅ ምኑም ደስ አይለኝም። ምኑም ማለት ነው። ባለፈው እኮ ብሩኬ ደብድቦ ተለያይሽ ሙጌሻ ድረስ እኮ ሄዶ ተሰባብሮ ነበረ። ብሩኬ እኮ አይደለም መጀመሪያ በብሩኬ ስም ማለት ነው ሰንበዲ ነው የምታው ጋይስ። እሱን ደስና አድርጋችኋል። መጀመሪያ በብሩኬ ስም ብሎ ሃይሜን ዲስተርብ ለማድረግ እሱን የደበደበኝ አለ። ከኋላ እኮ ይቅርታ አለ። እኔ አይደለሁም እኮ ልጁ እኮ ጠላቢስ ነው ጋይስ። ዝም ብሎ ነው ፋይት። አሁንም አብርሃም ራሱን ለማስከበር መደብደብ አለበት። የፈለገው ካሜራ ምለው እሱ ቅጥቅጥ አድርጎ እሱንም ስብር አድርጎት ሲያሳርፈው መስመር ይገባል። ያለበለዛ አቅም እንዳለው ፍጹም እንዴት እንዳደረገው አላያችሁም? እንዲህ ዲስሪስፔክት እያደረገው ፑሽ እያደረገው ምላስ ብቻ እኮ ነው። ምንም ፓወር አሁን ሄርሜላ ስለምታፈቅረው አብርሃምን ምንም አታመጣም ብሎ ነው እንጂ ሌላ ሰው ቢሆን አሩን እንደምታስበላ ታውቃለች። ግን ያው ማፍቀር እኮ ከባድ ነው ጋይስ። ምንም ብትይ አሁን እሷ ያሰበችው ወደፊት ዝምድናዋን ነው። እሷ ያሰበችው ወደፊት ዝምድናዋን እንዴ ፈትየለች እንዳታስገባ አይገባውም። ለሚገባው እኔ ግን የቢኒያም ወንድም ነው ይባላል። የአብርሃም ወንድም ነው እንዴ? እሱ ግን ቢኒያም ብራዘር ነው። ግን ቢኒያም ጋር ይመሳሰላል ፌሱ። አረ ይሄ በእናትሽ ጅልጥ ነው። የኤፍሬም የአብርሃም ታናሽ ነው። አረ የአብርሃም ታናሽ የአብርሃም ወንድም ነው። መንታ ነበሩ የሚባሉ መንታ ነበር የሚባሉ ከዚህ በፊት ማለት ነው። የአብርሃም ታናሽ ወንድም ዳናይቴ ፈት የለችም። ለዛ ነው ለዚህ ሰውዬ ግን የሆነ ነገር ማድረግ አለባት። በእውነት እኔ የቡዜን ስልክ ባገኝ እንደው በእውነት በጣም ነው ማወራት